ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ሰኔ 4 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከ2019 በጀት ዓመት ረቂቅ በጀት ላይ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ እንደሚውል ገንዘብ ሚኒስቴር መግለጹን አዲሱ የተሽከርካሪ ሰሌዳ በአዲስ አበባ መሰጠት መጀመሩን እንዲሁም በአፋር ክልል በራህሌ ወረዳ የተነሳውን እሳት ሙሉ በሙሉ በቁጥጥር ስር መዋል እንዳልተቻለ የአፋር ክልል ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ከ2019 በጀት ዓመት ረቂቅ በጀት ላይ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ እንደሚውል ገንዘብ ሚኒስቴር ገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ 2.339 ትሪሊዮን ብር ሆኖ በቀረበው የ2019 በጀት ዓመት ረቂቅ በጀት ዙሪያ ለሕዝብ ተወካዮች ምክር ቤት ባቀረቡት መግለጫ በጀቱ መንግስት የያዛቸውን የልማትና የማክሮ ኢኮኖሚ እቅዶች ታሳቢ በማድረግ የተዘጋጀ ነው። ከአጠቃላይ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ በጀት ለመደበኛ ወጪ የተመደበ መሆኑን ገልጸው ከዚህም ውስጥ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ እንደሚውል ጠቁመዋል። ዘነበህሉ ዝርዝሩን ያቀርበዋል። ከ2019 በጀት ዓመት ረቂቅ በጀት ላይ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ እንደሚውል ገንዘብ ሚኒስቴር ገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ 2.339 ትሪሊዮን ብር ሆኖ በቀረበው የ2019 በጀት ዓመት ረቂቅ በጀት ዙሪያ ለሕዝብ ተወካዮች ምክር ቤት ባቀረቡት መግለጫ በጀቱ መንግስት የያዛቸውን የልማትና የማክሮ ኢኮኖሚ እቅዶች ታሳቢ በማድረግ እየተዘጋጀ ነው ብለዋል። ለ2019 በጀት ዓመት ከቀረበው በጀት ውስጥ 1.236 ትሪሊዮን ብር መደበኛ ውጪ 568.2 ቢሊዮን ብር ለካፒታል ወጪ እንደሚውልም አስረድተዋል። በተጨማሪም 520.6 ቢሊዮን ብር ለብሔራዊ ክልላዊ መንግስታት የበጀት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግብ ማስፈጸሚያ ይውላል ነው ያሉት። ከአጠቃላይ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ በጀት ለመደበኛ ወጪ የተመደበ መሆኑን ገልጸው ከዚህም ውስጥ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ እንደሚውል ጠቁመዋል። በተጨማሪም ከዚህ መደበኛ ወጪ ውስጥ 236.4 ቢሊዮን ብር ለማዳበሪያ፣ ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ ነው ብለዋል። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ፣ ለአበልና ልዩ ልዩ ክፍያዎች 170.8 ቢሊዮን ብር መመደቡንም ገልጸዋል። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ 1.817 ትሪሊዮን ብር እንደሚሆን ግምት ተወስዷል ያሉት ሚኒስትሩ ከዚህ ውስጥ 1.6 ትሪሊዮን ብር ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ መታቀዱንም አመልክተዋል። ሚኒስትሩ በማብራሪያቸው መንግስት ባለፉት 2 ዓመታት ለበጀት ጉድለት ከብሔራዊ ባንክ ምንም አይነት ብድር እንዳልወሰደ ገልጸው ይህም የዋጋ ንረቱን ለመቆጣጠር በእጅጉ እንደረዳና ወደ ነጠላ አሃዝ እንዲወርድ እንዳገዛ አንስተዋል። የኢትዮጵያ ኢኮኖሚ ከ2012 እስከ 2016 ባሉት ዓመታት የ6.8 በመቶ በ2017 ደግሞ የ9.2 በመቶ እድገት አሳይቷል ያሉም ሲሆን በተያዘው ዓመት ደግሞ የ10.2 በመቶ እድገት ይመዘገባል ተብሎ እንደሚጠበቅ አንስተዋል። ባንኮች ወደ ገበያው የሚለቁት የገንዘብ ፍሰት ከኢኮኖሚው ጋር የተጣጣመ መሆኑ እና ውጤታማ የገንዘብ ፖሊሲዎች ትግበራ ለኢኮኖሚ እድገቱ አንዱ ግብዓት ነው ብለዋል። ወደ ገበያ የተደረገው የውጭ ምንዛሬ ስርዓት ሽግግር የውጭ ምንዛሬ እጥረቱን ከመቅረፉ ባለፈ በህጋዊና በትይዩ ገበያ መካከል የነበረውን ሰፊ ልዩነት እንዲጠብ ማድረጉንም ጠቁመዋል። አቶ አህመድ ሺዴ ለምክር ቤቱ የግብር አሰባሰብን ለማሳለጥና የታክስ ፍትሐዊነትን ለማረጋገጥ የወጣው ብሔራዊ የመካከለኛ ዘመን ስትራቴጂ ውጤት እያስገኘ ነው ሲሉ አብራርተዋል። የታክስ አሰባሰቡ የተሻለ ውጤት አስገኝቷል ያሉት ሚኒስትሩ ይህ አፈጻጸም በ2019 በጀት ዓመትም ተጠናክሮ እንደሚቀጥል ተናግረዋል። ለታክስ አሰባሰብ ስኬቱ የተጨማሪ እሴት ታክስ፣ የኤክሳይዝ ታክስ እና የገቢ ግብር አዋጅ ማሻሻያዎች እንዲሁም የኢንቨስትመንት ማበረታቻ ስርዓት ማሻሻያ መደረጉ በዋናነት ይጠቀሳሉም ሲሉ አንስተዋል። ሚኒስትሩ አክለውም ከዚህ ቀደም በጥቅሉ ሲሰጡ የነበሩና ተገቢውን ውጤት የማያመጡ ኢንቨስትመንት ማበረታቻዎችን በመቀነስ ማበረታቻው ኢንቨስተሮች በሀገር ውስጥ ከሚያስመዘግቡት የስራ ዕድል፣ የቴክኖሎጂ ሽግግርና የካፒታል ፈጠራ ጋር በቀጥታ እንዲገናኝ መደረጉን ጠቁመዋል። በሌላ በኩል የመንግስት የፊስካል ጉድለት መጠን ከፍተኛ መሻሻል አሳይቷል ያሉት አቶ አህመድ በ2017 በጀት ዓመት በ7 ዓመታት ውስጥ ዝቅተኛው የበጀት ጉድለት መመዝገቡንም ይፋ አድርገዋል። አዲሱ የተሽከርካሪ ሰሌዳ በአዲስ አበባ መሰጠት መጀመሩ ተገለጸ። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት መጀመሩን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ዘገየ በላይነህ ማርፈጃውን በሰጡት መግለጫ አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መሰጠት መጀመሩን ይፋ አድርገዋል።
አዲሱን የተሽከርካሪ ሰሌዳ አጠቃላይ ይዘትና አተገባበር ከበፊቱ በተሻለ መልኩ ስራዎችን ለማዘመን እንዲሁም ኢቲኤች የሚል ኢትዮጵያን የሚገልጹ መለያዎችን የያዘና ዓለም አቀፍ መስፈርቱን የተከተለ መሆኑን ጠቅሰዋል። አቶ ዘገየ አክለውም አዲሱ የሰሌዳ ሀገራዊ ይዘት ያለው እንዲሁም ለሰሌዳው ፎርጅድ አይሰራም ብለን እናምናለን ያሉ ሲሆን ይህም ለሕግ ማስከበር የሚመችና ምንም አይነት ተሽከርካሪና የተሽከርካሪ ባለቤት ማን ነው የሚል ማሳያዎችን ይዟልም ተብሏል። ከዚህ በተጨማሪ የረጅም ጊዜ የሚያገለግልና የሀብት ብክነት የሚቀንስ መሆኑ ሰሌዳ አንድ ተሽከርካሪ እስኪወገድ ድረስ አንድ ሰሌዳ ብቻ የሚጠቀም የሚያደርግ ነው ሲል ባለስልጣኑ በመግለጫው ላይ አስታውቋል። ባለስልጣኑ በመግለጫው ሰሌዳው ለመጀመሪያ ጊዜ በመዲናዋ አሁን ላይ ተመዝግበው በመጠባበቅ ላይ የሚገኙ ተሽከርካሪ ላይ ተግባራዊ እንዲሆን መወሰኑ ተገልጿል። የመጀመሪያው ሰሌዳ ባለስልጣኑ ካሉት 11 ቅርንጫፍ ጽሕፈት ቤቶች አንዱ በሆነው የየካ ቅርንጫፍ ጽሕፈት ቤት መሰጠቱ ተነግሯል። የታርጋ ዋጋውን በተመለከተ የወጣ ስትራቴጂ ያለ መሆኑንና ሕዝብ በብዛት የሚጠቀማቸው የብዙሃን ትራንስፖርትና የግል ተሽከርካሪዎች የሰሌዳ ዋጋው ላይ ልዩነት እንደሚኖረውም ተጠቁሟል። ሰሌዳው ለመጀመሪያ ጊዜ በአዲስ አበባ መሰጠት መጀመሩንና ተገልጋዮች በተመዘገቡበት ቅደም ተከተል እንደሚወስዱ በክልል ከተሞች ደግሞ በቅርቡ እንደሚጀምር የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ገልጸዋል። በአፋር ክልል በራህሌ ወረዳ የተነሳውን እሳት ሙሉ በሙሉ በቁጥጥር ስር መዋል እንዳልተቻለ የአፋር ክልል አስታወቀ። በአፋር ክልል ኪልበቲ ረሱ ዞን በራህሌ ወረዳ ሀሌ ጉቢ ቀበሌ በሚገኝ የአፋ አዶና ኤሊ ገረብ አካባቢ ድንገተኛ የሰደድ እሳት መከሰቱን የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ አስታውቋል። እሳቱ የተከሰተው ትላንት ሰኔ 3 ቀን 2018 ከቀኑ 6 ሰዓት ከ20 አካባቢ መሆኑን የገለጸው ኮሚኒኬሽን ቢሮ አደጋው እንደተከሰተ የአካባቢው ማህበረሰብና የወረዳው አመራር በጋራ በመሆን እሳቱን ለመቆጣጠር ከፍተኛ ጥረት ማድረጋቸውን ገልጸዋል። መግለጫው እስከወጣበት እስከ ትላንት ምሽት ባለው ሂደት ምንም እንኳን በሰው ሕይወት በእንስሳትና በንብረት ላይ የደረሰ ጉዳት ባይኖሩም እሳቱን ሙሉ በሙሉ በቁጥጥር ስር መዋል አዳጋች መሆኑን በመግለጫው ተገልጿል። አካባቢው ጥቅጥቅ ያለና ጥብቅ የደን ሽፋን ያለው መሆኑ የአየር ሁኔታው ከፍተኛ ሙቀትና ደረቅነት ማሳየቱ እንዲሁም መልክዓ ምድሩ ተራራማና አስቸጋሪ በመሆኑ የእሳት አደጋ መከላከያ ተሽከርካሪዎች ወደ ስፍራው መድረስ አልቻሉም ሲልም አክሏል። እነዚህ ተግዳሮቶች እሳቱ ወደ ሌሎች አካባቢዎች እንዳይዛመቱ ለመከላከል እየተደረገ ያለውን ጥረት ፈታኝ እንዳደረጉትም ነው የተገለጸው። ይህንን የሰደድ እሳት ለመቆጣጠር በራህሌ ወረዳ ብቻ የሚደረግ ጥረት በቂ ስላልሆነ የጎረቤት ወረዳዎች ማለትም የኮነባ፣ አብዓላ፣ ኤረብቲ፣ ወሰማና የአፍዴራ ህዝብ እንዲሁም ሌሎች የክልሉ የህብረተሰብ ክፍሎች በጋራ በመረባረብና በቅንጅት በመስራት አደጋውን እንዲከላከሉ ጥሪ አቅርቧል። በተጨማሪም በአካባቢው ያለውን ከፍተኛ የሙቀት መጠን ከግምት በማስገባት በደን ውስጥ የሚፈጠሩ የተፈጥሮ ግጭቶች ወይም ፍሪክሽን የእሳት አደጋ ሊቀሰቅሱ ስለሚችሉ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግም አክሏል። አሜሪካ ባደረሰችው አዲስ የጥቃት አጸፋ ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን ስትደበድብ፣ እስራኤል በበኩሏ በሊባኖስ በፈጸመችው ጥቃት በርካቶች ተገድለዋል። ትራምፕ ኢራንን ክፉኛ እንደበድባታልን ካሉ በኋላ የአሜሪካ ጦር ጥቃት መፈጸሙን ተከትሎ ኢራን በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት ቢያንስ 17 ሰዎች መገደላቸው ተገልጿል። በኢራን የሚደገፈው ሄዝቦላህ በበኩሉ የእስራኤልን ደቡባዊ ክፍል መቆጣጠሩን አስታውቋል። ዘሩፋኤል ሀብታሙ ዝርዝሩ እንደሚከተል ያቀርበዋል። አሜሪካ ባደረሰችው አዲስ የጥቃት አጸፋ ኢራን በባህረ ሰላጤ የሚገኙ የጦር ሰፈሮችን ስትደበድብ፣ እስራኤልን በበኩሏ በሊባኖስ በፈጸመችው ጥቃት በርካቶች ተገደሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የኢራን ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀሽ ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶች መፈጸሙን አስታውቋል። በምላሹም ኢራን በባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን ያሳወቀችው እነዚህ ጦር ሰፈሮች ከዚህ ቀደምም ተመሳሳይ ያጸፋ እርምጃ የተወሰደባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይም ጥሎታል። አሜሪካ የቴህራን አየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ ፍንዳታ ተሰምቷል። የኢራን አብዮት ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ
የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበውታል። የተከሰተው የኢራን መገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካሳወቁም በኋላም ነው። የአሜሪካ ማዕከላዊ እዝ ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው ሲል መግለጫም ሰጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ ማሳይቷል። በእስያ ገበያ ዛሬ ማልዳ ብሬንት ድፍድፍ ነዳጅ ዘይት በበርሜል የ2 በመቶ ጭማሪ በማሳየት $95 መሸጥ ጀምሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ መካከለኛው ምስራቅ ወደማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀው በቅርብ ጊዜ የተከሰተው ግጭት የተኩስ አቁሙ የተኩስ መጠን መቀነስ ብቻ ላይ አስተዋጽኦ ያደረገ ይመስላል ሲሉም ተናግረዋል። የተኩስ መጠኑ መቀነስ ወደ ሙሉ ጦርነት እንዲሻገር ማድረግ የለብንም ሲሉም አክለው ተናግረዋል። ሁሉም ወገኖች ወደ ዲፕሎማሲ መፍትሄ መምጣት አለባቸው፣ ተጨማሪ ጥቃት እንዲሁም ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ በመግለጫቸው ላይም ጠቅሰዋል። የመንዲ እንዳለ እስራኤል በደቡብ ሊባኖስ በፈጸመችው ጥቃት ቢያንስ 17 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን ዘግበውታል። ታይር ደባ በተባለ ከተማ በተፈጸመ ተከታታይ ጥቃት 9 ሰዎች መገደላቸውን የሊባኖስ መንግስት መገናኛ ብዙሃን ኤንኤንኤ ዘግቦታል። በዲር ቀኑን ኤልናይ መንደር አቅራቢያ እስራኤል በፈጸመችው 2 የአየር ድብደባዎች ሌሎች 3 ሰዎች የተገደሉ ሲሆን 2 ሰዎች ደግሞ በደቡባዊ ምስራቅ ታይር በምትገኘው ሲዲቅን ተገድለዋል። በኋላ ላይም በሌሎች አካባቢዎች ላይ በተፈጸሙ ጥቃቶች 3 ሰዎች መገደላቸውም ተገልጿል። በኢራን የሚደገፈው ታጣቂ ቡድን ሄዝቦላ በበኩሉ በእስራኤል ወታደሮች ላይ ተጨማሪ ጥቃቶችን መፈጸሙንና የአገሪቷን ደቡባዊ ክፍል መቆጣጠሩን አሳውቋል። ማክሰኞ ዕለት በእስራኤል ጥቃት 15 ሰዎች መገደላቸው የተገለጸ ሲሆን እስራኤል በሄዝቦላ ላይ የምታደርገውን ዘመቻ መቀጠል እንድታቆም ከኢራን የተሰጣትን ማስጠንቀቂያ ውድቅ አድርጋለች። የኢራን መሪዎች ጦርነቱን ለማቆም ከአሜሪካና እስራኤል ጋር የሚደረገው ማንኛውም ስምምነት ሊባኖስን እንዲያካትትም ይፈልጋሉ። ይህም ከአሜሪካው ፕሬዝዳንት ትራምፕ ጋር የሚደረገውን ድርድር አወሳስቦታል። የሊባኖሱ መገናኛ ብዙሃን እንደዘገበው የእስራኤል የአየርና የከባድ መሳሪያ ጥቃት ረቡዕ ዕለት በአገሪቱ ደቡባዊ ክፍል የተለያዩ ከተሞችና መንደሮች ላይም ተጠናክሮም ቀጥሏል። እስራኤል የረቡዕ ዕለቱን ጥቃትን በተመለከተ ወዲያውኑ የሰጠችው ምላሽ ባይኖርም ሆኖም ቀደም ብሎ በቴር ሄዝቦላ የሚጠቀምባቸውን 6 መሰረተ ልማቶችና በበርካታ የደቡባዊ ሊባኖስ አካባቢዎች የሚገኙ መሳሪያዎቻቸውን እንዳወደመችም ገልጻለች። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 4 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።